እግዚአብሔር በክርስቶስ ኢየሱስ የገለጠው ፍቅር ወደር የለው። ማንም እንደዚህ ሊወደኝ አይችልም። የወደደኝ የለም፣ ሊወደኝ የሚችል አይመጣም። የመጨረሻውን ወዶኛል። እግዚአብሔር በመጨረሻ ፍቅር ወዶኛል። ከዚህ ፍቅር ደግሞ ሊለየኝ የሚችል የለም። ስለዚህ ሴኩሪቲያችን መወደዳችን። በጣም ከፍ ብትሉ ከአብ ቀኝ በላይ ከፍ አትሉ፣ በጣም ብትወርዱ ከሲኦል በታች አትወርዱ። ኢየሱስ ጥግና ጥጉን ነው በፍቅር የነካው። መሀል ላይ ነው ያላችሁ። በጣም በወጣ ከአብ ቀኝ በላይ አሉ ተሰቃየው በለታ እሱ የወረደው ድረስ አልወርድም። መሀል ላይ ናችሁ። ፍቅሩ እዛ ጥግና እዛ ጥግ ነው። የትም ብትሄዱ ዓለምን የጠቀለለ ፍቅር ነው። ምንም ያህል ዘመን ብትሰቃዩ ለዘላለምን የወደደ ርዝማኔው ማንም ከዚህ ፍቅር ውጪ ሊወድቅ አይችልም። በዚህም ምክንያት በአብ ፊት እንበረከካለሁ፣ ከእርሱም በሰማይና በምድር ያለ ቤተሰብ ሁሉ ስያሜ ያገኛል። በውስጥ ሰውነታችሁ እንድትጠነክሩ ከክብሩ ባለጠግነት በመንፈሱ በኩል ኃይል እንዲሰጣችሁ እጸልያለሁ። ይኸውም በእምነት ክርስቶስ በልባችሁ እንዲያድር ነው። ደግሞም ስር ሰዳችሁ በፍቅር ታንጻችሁ የክርስቶስ ፍቅር ስፋቱ፣ ርዝመቱ፣ ከፍታውና ጥልቀቱ ምን ያህል እንደሆነ ከቅዱሳን ሁሉ ጋር የመገንዘብ ኃይል እንድታገኙ ነው። እስከ እግዚአብሔር ሙላት ሁሉ ልክ ደርሳችሁ እንድትሞሉ ከመታወቅ በላይ የሆነውን የክርስቶስን ፍቅር ታውቁ ዘንድ ነው። እንግዲህ በእኛ ውስጥ እንደሚሠራ እንደ ኃይሉ መጠን ከምንለምነው ወይም ከምናስበው ሁሉ በላይ እጅግ አብልጦ ማድረግ ለሚቻለው በቤተ ክርስቲያን እንዲሁም በክርስቶስ ኢየሱስ በዘመናት ሁሉ ከዘላለም እስከ ዘላለም ለእርሱ ክብር ይሁን፣ አሜን። እናንተ በክርስቶስ ኢየሱስ ያለውን በክብር ባለጠጋ የሆነውን የእግዚአብሔር ምስጢር እንድታውቁ በመካከላችሁ አለው። በዚህ ምክንያት እጸልያለሁ። ይህንን መረዳት እንድትችሉ እንበረከካለሁ ይላል ጳውሎስ። የሚበረከክበትን ምክንያት ከላይ የዘረዘረው ይመጣል። በእርግጥ በዚህ ምክንያት ይላል። በጣም ጥልቅ ስለሆነው ስለ እግዚአብሔር ምስጢር፣ ስለ ክርስቶስ ኢየሱስ። ስለዚህ ምክንያት እኔ እንበረከካለሁ። ይህንን አሕዛብ እንዲረዱት እንበረከካለሁ። ለአይሁድ ታቅዶ የነበረው ነገር ወደ አሕዛብ ፈሷል። ይህንን እንድትረዱ እንበረከካለሁ። አባትነት ሁሉ የሚሰይበት የሚለው አብ የሁሉ ነገር ምንጭ ነው፣ ሶርስ ነው። እምለምነው የምጠይቀው ነገር እጅግ በጣም ሰፊ ስለሆነ የምንበረከከው እሱ ፊት ነው። ምንም ነገር ተለምኖ የማይታጣበት ነው። የሚያስፈልገኝን ነገር በሙሉ እንበረከካለሁ፣ ይሰጠኛል። ለቤተ ክርስቲያን ልለምን ነው፣ እንበረከካለሁ፣ ይሰጠኛል። ይሄንን ማንም ሊያደርግልኝ አይችልም። የምንበረከከው በሱ ፊት ነው። ጳውሎስ የጸሎት ሰው ነው። በየትኛውም አጋጣሚ ይንበረከካል፣ በየትኛውም አጋጣሚ ይጸልያል። የሚጸልየው ግን በአብ ፊት ነው። የሚጸልየው ለቤተ ክርስቲያን ነው። በጣም ጸሎት የሚያስፈልገው ሰዓት ነው። ጳውሎስ ይሄ ሰዓት እስር ቤት ነው። ለዛውም የሮም እስር ቤት ነው። ማሜርታይን ውስጥ ነው ያለው። እጅግ ጸሎት ያስፈልገዋል ከእስር ቤት እንዲወጣ። ጳውሎስ እንደዚህ ይላል፣ እጸልያለሁ ለማ ለእናንተ እና በውስጥ ሰውነታችሁ በመንፈሱ በኃይል እንድትጠነክሩ። ሰውየው በውስጥ ሰውነቱ ጠንካራ ነው። ለዛ ነው እስር ቤት ቁጭ ብሎ ደጅ ላለ ሰው የሚጸልየው። ጄኒውን እንድትሆኑ ይሄ በውስጥ ሰውነታችሁ በመንፈሱ እንድትጠነክሩ ክርስቶስ በልባችሁ በእምነት እንዲያድር። ምን ማለት መሰላችሁ? ትክክለኛ ጳውሎስ የሚጠቀመው የግሪክ ቃል እየመጣ ቪዚት እንዲያደርግ ሳይሆን ፐርማነንትሊ እንዲኖር። አሁን የሆነ ቀን እየመጣ እየጎበኘ እየሰራ እየተጠቀመ እንደሱ አይደለም። አብሮ ነዋሪ እንዲሆን ስትኖር ወክ ስታደርግ ኢየሱስ አብሮ እንዳለ እንዲገባ አለ እኮ። ግን አይረሳም። ብዙ ጊዜ እኮ ሰው ይረሳል። ጳውሎስ የሚለምነው አሁን እሱ እስር ቤት ነው ያለው። እዩት እንግዲህ ክርስቶስ በእምነት በልቡ አለ፣ ያውቃል። ለዛ ነው ባይዘው ከእስር ቤቱ የሚበልጠው። ሰውየው አይክደውም እኮ እስር ቤቱን በልጦት ነው። ከክርስቶስ ፍቅር የሚለየን ማን ነው ብሎ ጳውሎስ እየጠራ ነው ወደ ጉባኤ። የሚጠራቸው ነው ችግር ነው ወይስ ሲቃይ ወይስ ስደት ወይስ ረሃብ ወይስ ራቁትነት ወይስ አደጋ ወይስ ሰይፍ? ይህም ስላንተ ቀኑን ሙሉ ከሞት ጋር እንጋፈጣለን፣ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ ነው። በጣም በጥንቃቄ ስሙኝ። የሚለየን ማን ነው ጥያቄው። ባይዘዌ ሌላ ሰው እስኪመልስለት አይጠበቅም፣ ራሱ ይመልሰዋል። ምንም አይለየንም ይልና ይዘረዝራል። በዚህ ሁሉ በወደደን በእርሱ ከአሸናፊዎች ምን ማለት ነው? እየዘረዘርኳቸው ያሉት ጉዳዮች ሻምፒየንስ ናቸው። ችግር ብዙ ሰው አንበርክኮ ያውቃል። ሲቃይ፣ ስደት፣ ራቁትነት፣ ሰይፍ፣ ሞት ኦፍኮርስ እንዴ በጣም ብዙ ሰው አንበርክኳል። ምን ማለት ነው? ሰው የሚያምነውን ነገር ከነዚህ ውስጥ ለአንዱ ብሎ ሊቀይረው ይችላል። ጳውሎስ እርግጠኛ ነኝ እነዚህ በሙሉ አይለዩኝም የሚለው እወደዋለሁ አይደለም፣ ወዶኛል። መወደዱ ላይ ተያይዘናል። እኔና እግዚአብሔር አይደለም፣ ይዞኛል። ክብር ለኢየሱስ ይሁን እና ሞትም ይሁን ሕይወት፣ መላእክትም ይሁኑ አጋንንት አይለይም። መላእክት ግን ከባድ። ብዙ ሰው መልአክ አየሁ ብሎ ብዙ ነገር ይሆናል አይደል?
መልአክ የሚመስል ነገር ስናይ እኮ አራቱ የመላእክት አገልግሎቶች የሚል መጽሐፍ መልአክ የሚመስል ነገር አይተን ጳውሎስ ያስገባው ዝም ብሎ እንዳይመስላችሁ። አይሁዳውያን በጣም ፕራውድ ያደርጋሉ እና ጳውሎስ መላእክት ነው አልቀጥሉ አጋንንትስ ይዘረዝራል። ያለውም ይሁን የሚመጣው ምን ማለት ነው? እስካሁን የደረስንበት አለ። ምናልባት እኛ ዲስከቨሪ ያላረግነው ከዚህ በኋላ ደግሞ የሚደረግ ምን ያህል በክርስቶስ ፍቅር ላይ ያለው መተማመን ያለው መከራ፣ ስደት፣ ችግር፣ ሞት፣ ህይወት፣ መላእክት፣ አጋንንት ብቻ ሳይሆን የሚመጣው ሌላም ካለ ብሎ ለእኛ ክፍት አረግ። ከክርስቶስ ፍቅር ምንም አይለየንም። ማንኛውም ኃይል ይልና ከፍታም ይሁን ጥልቀት ወይም የትኛውም ፍጥረት በጌታችን ኢየሱስ ክርስቶስ ካለ ከእግዚአብሔር ፍቅር ሊለየን አይችልም። ጳውሎስ ስቴትመንት ከክርስቶስ ፍቅር ምንም አይለየንም ብሎ ጳውሎስ ያላለፈበትን ወይንም ያልገጠመውን ብቻ አይደለም የዘረዘረው። ስደት፣ ሲቃይ፣ መከራ እነዚህን ሁሉ ምናልባት የሆነ ቀን እድል ካገኘን እንካፈለዋለን። ጳውሎስ የደረሰበት መከራ አንድ ደብዳቤ ሁለተኛ ቆሮንቶስ ላይ ብቻ 55 መከራ አልፏል። ለብዙ ሰው የ33 ዓመት ተኩል አይሁዳዊ ወጣት መስቀል ላይ የተንጠለጠለ ነው የሚመስለው። ጳውሎስ የተገለጠው ፍቅር እነዚህም በሙሉ ይዘረዝራቸውና በወደደን በእርሱ ማለት ምን ማለት ቱ ዘ ሚድስት ማለት ነው አይደል? ሁሉንም ስኬትና መከራ አይደለም ይዘረዝረው። በአንድ ጎራ እኮ ስኬት፣ ከፍታ፣ መላእክት፣ ኃይል፣ ልዩ ፍጥረት ሆነ የሚያውቃል እዚህ ውስጥ የለም። አሁን እኛ የምናውቀው ሰው፣ እግዚአብሔር፣ መላእክት ከዛ ውጭ ታውቃላችሁ አናውቅም። እሱ ሶስተኛ ሰማይ ሄዶ ስለመጣ ያውቃል፣ አይቷል፣ ብዙ ነገር አይቷል። እና ምን ይበለው ቮካብለሪ ስለሌለው ልዩ ፍጥረት አለ። እሱ እንኳን ቢመጣ ወደ መሬት አለ ያ ምንም እዛ አይቼዋለሁ መጥቶ ያውቅም ልዩ ፍጥረት ይለዋል። በቃ ዲፍረንት የሆነ እኛ የማናውቀው ሰው ጋር መጥቶ ማያውቅ እሱ እንኳን ቢመጣ ምን አይነት የፈሰሰ ፍቅር! እግዚአብሔር ደግሞ በዚህ ፍቅር ልባችንን ያቅልጥ። በእውነት ምን አይነት መረዳት ነው! ምን አይነት ብርሃን ነው! በእንደዚህ አይነት የህይወት ሲቃይ መካከል ጸንተን የምንቆመው ተወደን የክርስቶስ ፍቅር። ክብር ለኢየሱስ ይሁን። ታውቃላችሁ ስኬት በጣም ከባድ እንደሆነ። መከራ በተወሰነ መንገድ መንፈሳዊ ያደርጋል። ስኬት ግን ከባድ። አሁን እንዳልኳችሁ ነው ቻሌንጅ ምናምን መንፈሳዊ ላይ፣ ስኬት ግን በጣም ከባድ። አሁን ይሄ ሰውዬ ከፍታም ቢሆን ሲል ብዙ ከፍታ እንደ ሰው በመንፈሳዊ ደረጃ ካየ ነው ምናልባት ይሄ ሰውዬ የደረሰበት ጋር ለመድረስ ልንጸልይ እንችላለን። ላይፍ እንደምታውቁት ፕሮሰስ ነው፣ ሂደት ነው። በጣም አፕስ ኤንድ ዳውንስ አለ። ሁሌ ከፍታ ላይ ላትሆኑ ትችላላችሁ። የሆነ ጊዜ ደግሞ ሊወርድ ይችላል። ከዛ እንደገና ትነሳላችሁ። የሚደክም ይኖራል። በየትኛውም የህይወት መንገድ ይወስዳል። በክርስቶስ ኢየሱስ ካለው ከእግዚአብሔር ፍቅር ይሄ ሁሉ ሊለየኝ አይችልም። ያለው አይደለም የሚመጣው መላእክትና አጋንንት አይደለም ልዩ ፍጥረት ገና ኢንቬንት ያላረግነው ነገር ማለት ነው። ገና የሚመጣ ካለ ለመጨረሻው ዘመን ተብሎ የታቀደ ካለ ከክርስቶስ ፍቅር ሊለየን ከዚህ ሁሉ የተወደድንበት ይበልጣል። በመስቀል ላይ የተገለጠው ፍቅር ይበልጣል። በጣም ከፍ ብትሉ ከአብ ቀኝ በላይ ከፍ አትሉ፣ በጣም ብትወርዱ ከሲኦል በታች አትወርዱ። ኢየሱስ ጥግና ጥጉን ነው በፍቅር የነካው። መሀል ላይ ነው ያላችሁት። ፍቅሩ እዛ ጥግና እዛ ጥግ ነው። የትም ብትሄዱ ዓለምን የጠቀለለ ፍቅር ነው። ምንም ያህል ዘመን ብትሰቃዩ ለዘላለምን የወደደ ርዝማኔው ማንም ከዚህ ፍቅር ውጪ ሊወድቅ አይችልም። ምንም አይነት የህይወት ምስቅልቅል ውስጥ ልትሆኑ ትችላላችሁ። ተወዳቸዋል። እግዚአብሔር በክርስቶስ ኢየሱስ የገለጠው ፍቅር ወደር የለውም። ማንም እንደዚህ ሊወደኝ አይችልም። የወደደኝ የለም፣ ሊወደኝ የሚችል አይመጣም። የመጨረሻውን ወዶኛል። እግዚአብሔር በመጨረሻ ፍቅር ወዶኛል። ከዚህ ፍቅር ደግሞ ሊለየኝ የሚችል የለም። ስለዚህ ሴኩሪቲያችን መወደዳችን። እኔ ብዙ ጊዜ የምሰጣት አንድ ምሳሌ ያለች እና አንድ ቀን ቤቴ ተኝቼ ማለዳ ላይ ትንሹ ልጃችን ፍሬክስ ነው ያለች ትንሹ ልጃችን መጣና ልተኛ አንተ ጋር አለኝ ነው አሻልኩት እና ተኛ አጠገቤ ተኛ። እንቅልፍ ያዘው። እንዲህ እያየሁት እንደምወደው ያውቃል። ምን ያህል እንደምወደው ግን ያውቃል። አባቴ ይወዳል ብትል አዎ ምን ያህል ብትለው እንትን ይገዛልኛል፣ እንትን ይገዛል፣ እንትን ስታይ እንትን ያደርግልኛል፣ ነፍሱን ይሰጠኛል አይደል። ወዲያው ተነሳውና በቃ ጸሎት ጀመርኩ። እንደምትወደኝ ነው የማውቀው እንጂ ምን ያህል እንደሆነ አላውቅም። እውነተኛ ፍቅር ፍርሃትን አውጥቶ ይጥላል። እንደሚወድ ከገባ እንደማይጥል ታውቃለህ። ሰምታችሁኛል? ሐሳብ አይቀይርም። ይሄ ልጅ እንደምወደው ነው የሚያውቀው። ለዛ ነው መጥቶ እንቅልፍ ያዘው። እርግጠኛ ነው ምንም እንደማላረገው። ማንም ሰው እጅ ላይ ላይተኛ ይችላል። እኔ እጅ ላይ ተኛ። እንደምትወደኝ አውቃለሁ። ምን ያህል እንደሆነ አስረዳ ብዬ እሱ ሲገባ የሆነ ቀን መንገድ ላይ ሐሳብ ቀይሮ ትቶ ይሄድ። አትፈራውም። ልደክም እችላለሁ፣ ይወደኛል፣ ያነሳኛል። ልወድቅበት እችላለሁ፣ ብድግ ያደርገኛል። የወለድከው ልጅህን አንተ እንደዛ ማታረገው ከሆነ
አንድያ ልጁን መስቀል ላይ እስኪከፍል ከወደደኝ ኢየሱስ መስቀል ላይ ሲያጣጥር አባቴ ምን ነው ተውከኝ እያለ አንድያ ልጁ ሲያጣጥር አብ ዝም ያለው እኔን አይቶ ነው። ያን ያህል ይወደኛል ማለት ነው። እግዚአብሔር ይህንን ፍቅር እንደገና ያፍስስብን። በእግዚአብሔር ቤት የሚያኖረኝ ይሄ ነው። ጳውሎስ የሚኖረው በዚህ ነው። ይተጋል፣ ይጾማል፣ ይጸልያል፣ በጣም ፋይት ያደርጋል። መኖሪያዬ ነው ግን አይልም። የምኖረው ስለወደደኝ ነው። ትጋቱ ከመውደድ የመነጨ። ለምትወዱት ሰው እናንተ ምንም አታረጉም። ለምትወዱት ሰው እኮ የሆነ ነገር ስታረጉ ውለታ እየዋላችሁለት አይደለም፣ ፌቨር አይደለም። እኔ ለፍሬክስ ምንም ነገር ፌቨር እያረኩለት አይደለም። እንደሚወደኝ ከገባኝ ምንም ባረግለት ያንሰዋል። ተንበርክክ የረጅም ሰዓት ብጸልይ ውለታ እየዋልኩለት አይደለም፣ ስለሚወደኝ ነው። ህብረት እያረኩ ነው። የሆነ ነገር ብታው ሲል ብታውለት ስለሚወደኝ ነው። ጮክ ብሉና ተወድጃለሁ በሉ እስቲ። ማንም አይወደዳችሁ፣ እሱ ወዷቸዋል። መስቀል ላይ ስለ ኃጢአቴ እስኪሞት ድረስ ወዶኛል። በእኔ ቦታ መስቀል ላይ እስከ መሞት ወዶኛል። ሕይወት ሰጥቶኛል። ለዘላለም ከኔ ጋር ኑር። ይሄ ብቃት ነው። በእግዚአብሔር ቤት የምንኖርበት ብቃት። ክርስቶስ ወዶኛል። ቀና ብለን በዚህ ቤት እንኖራለን። ክብር ለኢየሱስ ብቻ ይሁን።